ታሪኩ የሚጀምረው ኮስታሪካ ውስጥ ዶክተር ሞርቢየስ ከቡድኑ ጋር ወደ አንድ ተራራ ላይ የሚገኝ ዋሻ ጋር በሄሊኮፕተር ሲመጡ ነው። የቡድኑ መሪም ዶክተር ሞርቢየስ ነው። ቡድኑንም በሉ ማጥመጃውን አዘጋጁ አላቸው። የመጡትም ለየት ያሉ የቫምፓየር ዝርያ ያላቸውን የሌሊት ወፎች ለማደን ነው። ከተለመዱት የሌሊት ወፎች ትላልቅና በጣም ኃይለኛ ናቸው። ሞርቢየስም ወደ ዋሻው ተጠጋና የሌሊት ወፎቹን ከዋሻው ውስጥ እንዲወጡ እጁን በስለት ቆረጠና ደሙን አሸተታቸው። እንዲወጡም እጁን እያሳያቸው በመቶዎች የሚቆጠሩም የሌሊት ወፎች ደሙን አሽተው ወጡ። የሱ ቡድኖችም ብዛታቸውን አይተው ፈርተው ሮጡ። ነገር ግን ሞርቢየስ አልፈራቸውም። እንደውም የሚጠብቀው ነገር እንዳለ እዛው ተረጋግቶ ቆሟል። ታሪኩ 25 ዓመት ወደ ኋላ ወደ ግሪክ ይመልሰናል። ሞርቢየስን ልጅ ሆኖ ያሳየናል። የአካል ጉዳተኛም ስለሆነ መራመድ ያስቸግረዋል። ከፍተኛም የደም ችግር ስላለበት እንደ ዶክተሮቹ አገላለጽ በህይወት የመቆየት ብዙ ዕድሜ የለውም። ሌላ እሱን የሚመስል ሉሸን የሚባል ልጅም እሱ ወደሚገኝበት ሆስፒታል መጣ። ሞርቢየስም እንኳን ደህና መጣህ ብሎ ተቀበለው። ማይሎም የሚል ስም አወጣለት። ሁለቱ ልጆች ተመሳሳይ የደም በሽታ አለባቸው። እናም አንድ ዶክተር ነው የሚንከባከባቸው። ተመሳሳይ ህመም ስላለባቸው በዛው ተግባቡ። እናም ሁለቱም ጤነኛ የመሆንና የመኖር ከፍተኛ ፍላጎት አላቸው። በድንገት ግን ማይሎ ላይ የተሰካለት የመታከሚያ ዕቃ ይበላሽና ማይሎ ይወድቃል። ሞርቢየስም እስክሪብቶ ውስጥ ያለውን ስፕሪንግ ተጠቅሞ ዕቃውን አስተካከለው። ማይሎም ከትንሽ ደቂቃ በኋላ ተሻለውና ነቃ። ሞርቢየስ በጣም ጂኒየስ የሚባል ጎበዝ ልጅ ነው። ዶክተራቸውም በጣም ነው የሚደነቅበት። ስለዚህም የጉዲፈቻ አባቱና ሆስፒታሉ ተባብረው ኒውዮርክ በሚገኝ አንድ የሕክምና ትምህርት ቤት ገብቶ እንዲማር አመቻቹለት። እሱ ሲማር ደግሞ ዶክተሩ ማይሎን ሊንከባከበው ተስማሙ። ነገር ግን ሞርቢየስ ከሄደ በኋላ ሌሎቹ የትምህርት ቤቱ ልጆች ማይሎን መጫወቻ አደረጉት። በአንድ ቀንም እየደበደቡት ዶክተር ኒኮላስ ደርሶ ነው ያለያየው። ሞርቢየስም ከነበሽታው በ19 ዓመቱ የመጀመሪያ ዲግሪውን ተምሮ ተመረቀ። እናም በጣም አስገራሚ ዶክተርም ሆነ። አርቲፊሻል ደም በማምረት ላይም ተሳታፊ ሆኖ የብዙ ሰዎችን ሕይወት ማዳን ቻለ። ላረገውም አስተዋጽኦ ለኖቤል ሽልማት ታጭቶ እሱ ግን አልፈልግም ብሎ መለሰ። ሞርቢየስ በአሁኑ ሰዓት እየሰራ ያለው ኒውዮርክ በሚገኘው ላብራቶሪው ውስጥ ነው። አብረውም የሥራ አጋሩ ማርቲን አለች። በደሙ ውስጥ ያለውን በሽታ ለማከም ለረጅም ዓመታት በላብራቶሪው ውስጥ የተለያዩ ነገሮችን እየሞከረ ነበር። አሁን ግን የራሱን ደም ከቫምፓየር የሌሊት ወፎች ጋር በማቀላቀል መድኃኒት አግኝቶለታል። በሰራው መድኃኒትም አሁን ላይ እንደሚፈወስ እርግጠኛ ነው። ስለሰራው መድኃኒት ሊነግረው ጓደኛው ማይሎ ጋር መጣ። ማይሎን በጉዲፈቻ የወሰዱት ሀብታም ቤተሰቦች ስለሆኑ የሞርቢየስንም የላብራቶሪ ምርምር በገንዘብ የሚደግፈው እሱ ነው። ወክ እያደረጉም አሁን ያዘጋጀው መድኃኒት አካል ጉዳተኝነታቸውን እንደሚቀርፍላቸው እርግጠኛ እንደሆነ፣ ነገር ግን መድኃኒቱን ሲሞክረው አደጋ ሊፈጠር ስለሚችል ከከተማ ወጥቶ በባህር ላይ መድኃኒቱን ሊሞክረው እንዳሰበ ነገረው። በቀጣይም መድኃኒቱንም ሊሞክርበት ወዳሰበበት ባህር ተጉዞ በመርከብ ውስጥ ሞርቢየስን እናየዋለን። ማርቲንና ሌሎች የሥራ ባልደረቦችንም ይዞ ነው ወደ መርከቡ የመጣው። ሞርቢየስ የፈጠረውን መድኃኒት በመርፌ ማርቲን ወጋችው። መድኃኒቱ በሰውነት ውስጥ መስራት ሲጀምር ሞርቢየስ በጣም መንቀጥቀጥ ጀመርና ከቁጥጥር ውጪ እየሆነ መጣ። ልክ መድኃኒቱ ሲቆጣጠረው ሞርቢየስ ወደ ቫምፓየር አውሬነት ተቀየረ። አብሮት የመጡትም ባልደረባዎቹ አውሬ ሆኖ ሲያዩት በፍርሃት ሲተኩሱበት ደማቸውን እየመጠጠ በጭካኔ ገደላቸው። በጣም ፈጣንና ኃያል የሆነ ፓወርም ኖረው። አብሮት ከመጡት ባልደረቦች ውስጥ ያልሞተችው ማርቲን ብቻ ነች። እሷም ራሷን ስታ ወድቃለች። ከሰዎቹ የመጠጠው ደም ጉልበት እየቀነሰ ሲመጣና ወደ ራሱ ሲመለስ ሞርቢየስ በክፍሎች ውስጥ ሲካሄድ የነበሩትን ድርጊቶች በሙሉ ሲቀርጹ የነበሩትን የደህንነት ካሜራዎች ደምስሶ ለፖሊሶች ደወለና ከመርከቡ ወጥቶ ተሰወረ። በቀጥታም ወደ ግሉ ላብራቶሪ መጣና አሁን ያገኘውን ጥንካሬውንና ድክመቱን ለመለየት የተለያዩ ነገሮችን ሞከረ። እናም ጤነኛ ሆኖ ለመኖር ከዚህ በኋላ የግድ የሰው ደም መምጠጥ እንደሚኖርበት ተረዳ። ይህንን የማያደርግ ከሆነ ግን ወደ በፊት ማንነቱ ወደ አካል ጉዳተኝነቱ እንደሚመለስ ገባው። አሁን ላይ ኃያል የሚያደርጉት አቅሞች አሉት። በጣም ፈጣን ነው። ከቦታ ወደ ቦታ በቅጽበት መንቀሳቀስ ይችላል። በጣምም ቀልጣፋ ሆኗል። ነገር ግን ሞርቢየስ ጥሩ ሰው ስለሆነ ማንንም ሰው መጉዳት አይፈልግም። ስለዚህም ራሱ ያመርተው የነበረውን አርቲፊሻል ደም መጠጣት ጀመረ። ነገር ግን ጥንካሬው አብሮት እንዲቆይ በየ6 ሰዓት ልዩነት ይህንን አርቲፊሻል ደም መጠጣት ይኖርበታል። በጊዜ ሂደት ደግሞ ደሙ አርቲፊሻል ስለሆነ አቅም ሰጥቶት የሚቆይበት ሰዓት እየቀነሰ እንደሚመጣ ታውቆታል። ያም ብቻ ሳይሆን እስከ ጭራሹም አርቲፊሻሉ ደም ላይሰራለትም ይችላል።
ያ ሲፈጠር ደግሞ የትክክለኛ የሰው ደም ከመምጠት ውጪ ሌላ አማራጭ አይኖረውም። ሞርቢየስ አሁን ያለበትን ሁኔታ ለመረዳት በራሱ ላይ መመራመር ጀመረ። ጥንካሬውንና ጉድለቱን ለማወቅ እየሞከረ በአንድ ቀን ጓደኛው ማይሎ ወደ ላብራቶሪው መጣ። ሞርቢየስ አሁን ከድሮ በጣም ጤናማ እንደሆነና ለመራመድም ምንም እንደማይቸግረው አየ። ማይሎ እሱም ደህና መሆን ስለሚፈልግ በምን ሞርቢየስ እንደተስተካከለ ለማወቅ ጓጓ። እናም ሞርቢየስን ባለፈው ከከተማ ወጣ ብዬ ለሞክረው ያልከኝ መድኃኒት ነው ወይ ያሻለህ ብሎ ጠየቀው። ሳይመልስለትም እኔም ደህና መሆን ጤናማ መሆን እፈልጋለሁ፣ መድኃኒቱን ለኔም ስጠኝ አለው። ነገር ግን ሞርቢየስ ይህንን መድኃኒት እንዳትወስደው ሕይወትን ሊያሳጣህ የሚችል መርዝ ነው አለውና መድኃኒቱ ስላደረገው ነገር ዘርዝሮ ነገረውና አሁን እኔን እንደ አውሬ ተደብቄ እንድኖር አድርጎኛል፣ አንተም እንድትወስደው አልፈቅድልህም አለው። ተጨቃጨቁም። ማይሎ መድኃኒቱን እንደሚፈልገው ደጋግሞ ቢጠይቀውም ሞርቢየስም አልሰጥም ብሎ ገገመበት። ማይሎም ሄደ። ሞርቢየስ ከላብራቶሪው ሲወጣ አንድ ነርሱ ተገላ እየተረባረቡላት አገኛት። የሚያስገርመው ነገር ደግሞ ከተገደለች በኋላ በሰውነቷ ውስጥ አንድ ጠብታ ደም አልተገኘም፣ ተመቷል። መርማሪ ፖሊሶቹም መጡና ሞርቢየስን በነርሷ ግድያ ተጠርጣሪ አደረጉት። እሱን እንዲጠረጥሩት ያደረጋቸውም እሱ በነበረበት መርከብ ላይም ከዚህ በፊት እንደ ነርሷ አይነት የግድያ ወንጀል በመፈጸሙ ነው። ሞርቢየስም ምናልባት እኔ ሆናለሁ ነርሷን የገደልኳት ብሎ ራሱን መጠራጠር ጀመረ። ምክንያቱም ወደ ቫምፓየር ሲቀየር ራሱንም ሰውነቱንም ሆነ ጭንቅላቱን መቆጣጠር ስለማይችል እናም ስለማያቅ ነው። ስለዚህም ኃላፊነት ስለተሰማው እጅ ሰጠና ታሰረ። ቀናቶቹንም በስር ያሳለፈ የልጅነት ጓደኛው ማይሎ ሊጠይቀው መጣና ካዋራው በኋላ አንድ ከረጢት ደም አስቀምጦለት ወጣ። ሞርቢየስም አሁን ማይሎ ያንን መድኃኒት እንደወሰደ ገባው። ለዛም እንደሆነ የተሻለው ተረዳ። በሆስፒታሉ ውስጥም ተገላ የተገኘችዋን ነርስ እሱ ሳይሆን ማይሎ ወደ ቫምፓየርነት ሲቀየር እንደገደላት ገባው። አሁን ሞርቢየስ ያንን መድኃኒት በመስራቱ በጣም ተጸጸተ። የበለጠ ሲያስብበትም አሁን ማይሎ በጣም በከፍተኛ ሁኔታ የሰው ደም ጥማት ላይ ሊሆን እንደሚችልና ሌሎች ሰዎችንም እየገደለ ይሆናል ብሎ አሰበና በጣም ተጨነቀ። ስለዚህም በእስር ቤት መቆየት የለብኝም አለና ኃይሉን ተጠቅሞ ከእስር ቤቱ ወደ ማይሎ ለመሄድ ሰብሮ ወጣ። ማይሎም ልክ እንደ ጥሩ ነገር ያሳለፈውን የስቃይ ዘመንና አሁን እንደተሻለው አሁን እንደሱ ቫምፓየር እንደሆነ ሲነግረው ሞርቢየስ ይሄ ጥሩ ነገር አይደለም፣ እኛ አሁን ለሌሎች ሰዎች ስጋት ነን ብሎ ሁኔታውን እንዲረዳ ለማድረግ ቢሞክርም ማይሎ ግን ለመስማትም ፍቃደኛ አይደለም። ይባስ ብሎ ሌሎች ሰዎችን ፊት ለፊቱ እየገደለ ደማቸውን መምጠጥ ጀመረ። ሞርቢየስም ምንም አድርጎ ማስቆም አልቻለም። እንደውም ሞርቢየስን ያለህን ፓወር አሁን ተጠቀምበት፣ አብረን እንሆንና ዓለምን እንቆጣጠር አለው። ሞርቢየስም ከገባው ብሎ እኔ እናንተ አሁን ዓለም ላይ ሰዎች የሌላቸው አይነት ኃይል ነው ያለን፣ እሱን ለጥሩ ነገር እንጠቀምበት ሲለው ማይሎ አንድ ላይ ሆነን በኔ እቅድ እንሂድ አለው። ሞርቢየስም አልስማማም ብሎ ጥሎት ሲሄድ ማይሎ ከዚህ በኋላ ሞርቢየስ እንደማይጠቅመው ስለገባው በፖሊሶች እንዲያዝ ወይንም እንዲገደል ጥረት ማድረግ ጀመረ። ሞርቢየስ አሁን ጓደኛው ጠላቱ እንደሆነ ገባው። ወደ ላብራቶሪውም ገባና ቫምፓየር ከመሆናቸው በፊት ወደ ነበሩበት የሚመልሳቸውን መድኃኒት መስራት ጀመረ። ከጊዜያትም በኋላ በተሳካ ሁኔታ የመመለሻውን መድኃኒት ሰራ። እናም ማይሎን በመድኃኒቱ ለመውጋት አቀደ። ማይሎ አሁን በጣም ኃይለኛ ሆኗል። ምክንያቱም ፊት ለፊቱ ያገኘውን ሰው ሁሉ እየገደለ ደማቸውን ስለሚመጥ በጣም ጥንካሬ ሰጥቶታል። የደም ጥማቱ በየጊዜው ከመጨመሩ የተነሳ ያሳደጋቸውን ዶክተርም ጭምር ገሎ ደሙን መጥቶታል። የሞርቢየስንም ጓደኛ ማርቲን መቷት ወድቃ ሞርቢየስ አገኛት። ሲያያትም በጣም ተጎድታለች። ማይሎ በጣም ከሞርቢየስ ጠንካራ የሆነው የሰዎችን ትክክለኛ ደም ስለሚጠቀም ነው። ሞርቢየስ ግን የሚወስደው ራሱ በላብራቶሪ የሰራውን አርቲፊሻል ደም ነው። ለዛም ከማይሎ አንጻር ደካማ ነው። ማርቲንም እንደምንም ጉልበቷን አሰባስባ ማይሎን ማስቆም አለብህ፣ እሱን ካላስቆምከው ከተማውን በሙሉ ነው የሚያጠፋው። እናም እሱን ለማስቆም በጣም ኃይለኛ ስለሆነ አንተም የሰው ደም መጠቀም አለብህ። አንተ በምትጠቀመው አርቲፊሻል ደም እሱን ማሸነፍ አትችልም። እኔ የሞትኩ ስለሆነ የኔን ደም ውሰድ ብላ ፈቀደችለት። ሞርቢየስም እንዳለችው ደሟን መጠጠና ወደ ኃይለኛ ቫምፓየርነት ተቀየረ። ማይሎንም ሊያስቆመው ወደ እሱ ሄደ። ሁለቱ በኃይለኛው መደባደብ ጀመሩ። ሞርቢየስ የማርቲንን ደም ቢወስድም ግን አሁንም ማይሎ ከሱ ይበልጥ ጠንካራ ነው። በቀላሉ የሞርቢየስን ስንዘራ እያመለጠ አጠቃው። ሞርቢየስ ዱላውን መቋቋም እያቃተው እንደመጣ ሲገባው አንድ ነገር አስታወሰ። ለመጀመሪያ ጊዜ ያንን መድኃኒት ሲወስድ በጣም ፈጣንና ኃይለኛ ከመሆኑ ውጪ ከሌሊት ወፎቹም ጋር መግባባት ችሎ ነበር። ስለዚህም እነሱን መጥራትም ሆነ የፈለገውን ነገር ማዘዝ እንደሚችል ትዝ አለው። ስለዚህም አንድ የሌሊት ወፍ መንጋ ጠራ። ወፎቹም ተሰብስበው ማይሎን ሲይዙለት ወደ ሰውነት ቀይሮ የሚገድለውን እሱ የሰራውን መድኃኒት ሞርቢየስ አወጣና ማይሎን ወጋው። ማይሎም በዛው ሞተ።
ሞርቢየስም ከሌሊት ወፎቹ ጋር ወደ ሰማይ እየበረረ ፊልሙ ያበቃል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።